ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተረቡ ሚያዝያ 29 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ28ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። የሊጉን የደረጃ ሰንጠረዥ በቀዳሚነት ኢትዮጵያ መድንን ያስቀመጠው የኢትዮጵያ ፕሪሚየር ሊግ የመርሃ ግብሩ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ነገ ቀን 9 ሰዓት ላይ ድሬዳዋ ከተማ ከሐዋሳ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። ድሬዳዋ ከተማ የወራጅ ስጋት ካለባቸው ክለቦች መካከል አንደኛው ሲሆን ተጋጣሚው ክለብ ሐዋሳ ከተማ ደግሞ ወራጅ ቀጠናው ስፍራ ላይ ይገኛል። ሁለቱም ቡድኖች ተመሳሳይ ዓላማ ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል። በአሰልጣኝ ሙሉጌታ ምህረት የሚመሩት አይቆቹ ሐዋሳ ከተማዎች ይህንን ጨዋታ ድል በማድረግ ከወራጅ ቀጠናው ስፍራ ለመውጣት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አሁን ላይ ሐዋሳ ከተማ 28 ነጥቦችን ይዞ 15ኛ ደረጃ ላይ የሚገኝ ሲሆን ድሬዳዋ ከተማ በበኩሉ ደግሞ በደረጃ ሰንጠረዡ ላይ በ29 ነጥቦች 13ኛ ደረጃ ላይ ተቀምጧል። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት አንድ ብቻ ሲሆን በዚህም ጨዋታ ላይ ደረጃውን ለመነጣጠቅ ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ ደግሞ ሌላኛው ተጠባቂ ጨዋታ የሚደረግ ሲሆን እንደዚሁ ሲዳማ ቡና ከመቻል ጋር የሚያደርጉት ጨዋታ ይጠበቃል። መቻል እግር ኳስ ክለብ አሁን ላይ በደረጃ ሰንጠረዡ 5ኛ ደረጃ ላይ ሲገኝ የሰበሰባቸው ነጥቦች ደግሞ በውድድር ዓመቱ 39 ናቸው። ወደ ሊጉ የዋንጫ ፉክክር ውስጥ ለመመለስም ይህንን ጨዋታ ድል ማድረግ ይጠበቅበታል። ተጋጣሚው ሲዳማ ቡና በበኩሉ በ36 ነጥቦች 9ኛ ደረጃ ላይ ይገኛል። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት 54 ነጥቦችን እና 24 ንጹህ የግብ ክፍያን የያዘው ኢትዮጵያ መድን በቀዳሚነት ሲመራ፣ ኢትዮጵያ ቡና በ45 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ዛሬ ጨዋታውን የሚያደርገው ባህር ዳር ከተማ በ43 ነጥቦች 3ኛ ደረጃ ላይ የሚገኝ ሲሆን ትላንት ድል የቀናው ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ በ40 ነጥብ 4ኛ ደረጃ ላይ ተቀምጧል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ሃሊ ሱሌማን ከሐዋሳ ከተማ በ12 ግቦች በቀዳሚነት ሲመራ፣ ሽመልስ በቀለ እንዲሁም አህመድ ሁሴን እና መሐመድ አበራ በኩል 10 ግቦች እየተከተሉት ይገኛሉ። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ዜና አልፈናል። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የሊጉን ሻምፒዮና ክለብ ከወዲሁ አሳውቋል። በዚህም መሰረት የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ለተከታታይ 5 ዓመታት የሊጉን የዋንጫ ክብር ማሳካቱን በትላንትናው ዕለት ባስመዘገበው ውጤት ማረጋገጥ ችሏል። ትላንት በ25ኛ ሳምንት መርሃ ግብር ላይ ቦሌ ክፍለ ከተማን የገጠመው የኢትዮጵያ ንግድ ባንክ 5-0 በሆነ ውጤት በማሸነፍ የሊጉን የዋንጫ ክብር ያሳካበትን ውጤት ከወዲሁ ማሳካት ችሏል። የኢትዮጵያ ሴቶች ፕሪሚየር ሊግን እንግዲህ በደረጃ ሰንጠረዡ 59 ነጥቦችን በመሰብሰብ የኢትዮጵያ ንግድ ባንክ እግር ኳስ ክለብ ሻምፒዮና መሆኑን አረጋግጧል። የአሰልጣኝ ብርሃኑ ግዛው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ለተከታታይ 5ኛ ጊዜ የሊጉን የዋንጫ ክብር ያሳካ ሲሆን በአጠቃላይ በፕሪሚየር ሊጉ መካሄድ ከጀመረ ደግሞ 8ኛ የሊጉ የዋንጫ ክብር ሆኖም ተመዝግቧል። አሰልጣኝ ብርሃኑ ግዛው በኢትዮጵያ የሴቶች አሰልጣኝነት ታሪክ ከፍተኛውን የዋንጫ ክብር የሰበሰበ አሰልጣኝ ሆኖም ተመዝግቧል። በዚህ የውድድር መድረክ ላይ ወይም ደግሞ በዘንድሮ ዓመት የኢትዮጵያ ሴቶች ፕሪሚየር ሊግ ላይ 22 ግቦችን ከመረብ በማሳረፍ ከዚያው ከኢትዮጵያ ንግድ ባንክ ሴናፉ አቁማ የሊጉን የከፍተኛ ጎል አስቆጣሪነት ትራክ በቀዳሚነት እየመራች ትገኛለች። የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብሮች ሌሎች ጨዋታዎችም የተደረጉ ሲሆን በትላንትናው ዕለት ኢትዮጵያ ንግድ ባንክ ሻምፒዮና መሆኑን ባረጋገጠበት ሳምንትና ዕለት ኢትዮ ኤሌክትሪክ ሲዳማ ቡናን 2-1 በሆነ ውጤት ማሸነፍ ችሏል። ጸጋነሽ ወራና 25ኛውና 69ኛው ደቂቃ ላይ የኢትዮ ኤሌክትሪክን የአሸናፊነት ግቦች ከመረብ ማሳረፍ ስትችል፣ ቤዛዊት ንጉሴ ደግሞ 16ኛው ደቂቃ ላይ ሲዳማ ቡናን ከሽንፈት ያልታደገ ግብ ከመረብ ማሳረፍ ችላለች። አዳማ ከተማን ከባህር ዳር ከተማ ባገናኘው ጨዋታ አዳማ ከተማ 2-1 በሆነ ውጤት ማሸነፍ ችሏል። ሀለም ቤቻና እንደዚሁ ደግሞ ሀላም ሲራጅ ሌላኛውን የአዳማ ከተማ የአሸናፊነት ግብ ከመረብ ማሳረፍ ችላለች። ባህር ዳር ከተማን ከሽንፈት ያልታደገ ብቸኛን ግብ ደግሞ አስቴር ደጋረገ 80ኛው ደቂቃ ላይ ከመረብ ማሳረፍ ችላለች።
ወደ አትሌቲክስ ስፖርታዊ ዜናችን አልፈናል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በትላንትናው ዕለት በኢትዮጵያ ስፖርት አካዳሚ በደማቅ ስነ ስርዓት ጅማሮን አድርጓል። በመክፈቻው ስነ ስርዓት ላይ የተለያዩ የስፖርት ተቋማት አመራሮች ተገኝተዋል። የኢትዮጵያ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ኃላፊው አቶ መኪዩ መሐመድ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህንን ጨምሮ አንጋፋ የቀድሞ አትሌቶችና የአትሌቲክስ ፌዴሬሽን የስራ አስፈጻሚዎች እንደዚሁ ተገኝተው ንግግርም አድርጓል። በትላንትናው ዕለት የተለያዩ የማጣሪያና የፍጻሜ ውድድሮችም እንደዚሁ ተከናውነዋል። በ10000 ሜትር ሴቶች የፍጻሜ ውድድር ሲከናወን አትሌት ትዕግስት ዳኜ 32:58:40 በመግባት ከአዳማ ከተማ ስፖርት ክለብ ሻምፒዮና መሆን ችላለች። አትሌት መቅደስ ሽመልስ 33:06:07 በመግባት ከአማራ ክልል ሁለተኛ ሆና ውድድሯን ስታጠናቀቅ፣ አትሌት አያል ዳኛቸው ደግሞ በሶስተኝነት ውድድሯን በማጠናቀቅ የናስ ሜዳሊያ ተሸላሚ ሆናለች። ሌሎችም የፍጻሜ ውድድሮች የተከናወኑ ሲሆን በ100 ሜትር ሴቶች ፍጻሜ ውድድር አትሌት መሰረት ጉደራ 11:48 በመግባት ከሲዳማ ቡና ስፖርት ክለብ በቀዳሚነት ውድድሯን በማጠናቀቅ የወርቅ ሜዳሊያ ተሸላሚ ስትሆን፣ አትሌት ሰላማዊት ኮኮብ 16:60 በመግባት ከኢትዮ ኤሌክትሪክ ሁለተኛ ሆና ውድድሯን አጠናቃለች። አሪያት ዴቪድ በሶስተኝነት ውድድሯን በማጠናቀቅ ከኢትዮጵያ ንግድ ባንክ የናስ ሜዳሊያ ተሸላሚ ሆናለች። ከፍታ ዝላይ በወንዶች ፍጻሜ ውድድር ተከናውኖ አትሌት ዳማች ከኢትዮጵያ ንግድ ባንክ በቀዳሚነት ውድድሩን ሲያጠናቅቅ፣ አትሌት ዳብ ከሲዳማ ቡና ሁለተኛ፣ እንደዚሁም ደግሞ አትሌት ኤኬል ኡጁሉ ከመቻል ስፖርት ክለብ በሶስተኝነት ውድድሩን አጠናቋል። በርዝመት ዝላይ ሴቶች የፍጻሜ ውድድር ተደርጎ ፓች ሁመድ ከኢትዮጵያ ንግድ ባንክ በቀዳሚነት ውድድሩን ሲያጠናቅቅ፣ አሪያት ዴቪድ ደግሞ እንደዚሁ በሁለተኝነት ውድድሯን ፈጽማለች። ሙኒራ ተማም ከሲዳማ ቡና በሶስተኝነት ውድድሯን የጨረሰች አትሌት ሆናለች። ውድድሩ በቀጣዩ ቀናትም በኢትዮጵያ ስፖርት አካዳሚ ቀጥሎ እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የጠረጴዛ ቴኒስ ዜናን ወደ እናንተ እናደርሳለን። ሁለተኛው ዙር የኢትዮጵያ ጠረጴዛ ቴኒስ የክለቦች ሻምፒዮና የውድድር መድረክ በኢትዮጵያ ስፖርት አካዳሚ እየተከናወነ ይገኛል። በውድድር መድረኩ ላይ ስፖርቱን የሚመሩ አመራሮች የተለያዩ ንግግሮችን አድርገዋል። ኢንጂነር ሲሳይ ዮሐንስ የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ምክትል ፕሬዝዳንት በውድድሩ መክፈቻ እንደገለጹት ይህ ውድድር በሁለቱም ጾታ አዋቂዎችና ታዳጊዎችን በማወዳደር በቀጣይ ግንቦት ወር 2017 ዓ.ም በማዳጋስካር በሚደረገው የምስራቅ አፍሪካ የአዋቂዎች ሻምፒዮና ውድድር ላይ የሚሳተፉትንና በአምሌ ወር 2017 ዓ.ም በናይጄሪያ አስተናጋጅነት በሚካሄደው የአፍሪካ የታዳጊዎች ሻምፒዮና ኢትዮጵያን ወክለው የሚሳተፉ ብሔራዊ ቡድን አባላትን ለመምረጥ እንዲያስችል ተደርጎ እየተሰራ ነው ብሏል። ኢትዮጵያ በጠረጴዛ ቴኒስ ያላት ተሳትፎ በከፍተኛ ደረጃ እያሳየች ነው ያሉት ኢንጂነር ሲሳይ ኢትዮጵያ ከ45 ዓመታት በኋላ ለመጀመሪያ ጊዜ በግንቦት ወር በኳታር ዶሃ በሚካሄደው የዓለም ሻምፒዮና ላይ የሚሳተፉ 4 ሴትና አንድ ወንድ ለብሔራዊ ቡድን ማስመረጥ መቻሏንም መጥቀስ ችሏል። አቶ ቀልቤሳ ኤባ የኢትዮጵያ ስፖርቶች ፌዴሬሽን ጽህፈት ቤት ኃላፊ በበኩላቸው ይህ የበጀት ዓመቱ ሁለተኛው ዙር መርሃ ግብር ነው። በክለቦች መካከል ጤናማ የስፖርት ፉክክር እንዲኖር፣ ክለቦች እርስ በርሳቸው ልምድ እንዲለዋወጡ ለማድረግ ብሎም ስፖርቱን ለማነቃቃት ያስችላል ብሏል። አቶ ቀልቤሳ አክለውም ክለቦች የስልጠናቸውን ውጤትና የልጆቹን አቅም ለመፈተሽ ይረዳል። በሀገር ደረጃም የአዋቂዎችና የታዳጊ ስፖርተኞች በእድሜያቸው ልክ ምርጥ ስፖርተኞችን ለመለየት ያስችላል ብሏል። በዚህ የክለቦች ውድድር 10 ክለቦች የሚወዳደሩ ሲሆን የትግራይ ክልል ቴኒስ ቡድን በተጋባዥ እንግድነት እየተሳተፈ ይገኛል ሲሉ የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ያደረሰን መረጃ ያመለክታል። ውድድሩ በሁለቱም ጾታ በነጠላና በቡድን በአዋቂዎችና በታዳጊዎች የእድሜ ክልል በማወዳደር እስከ ሚያዝያ 30 ድረስ እንደሚቆይም ያደረሰን መረጃ ያመለክታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ ዜናዎች ወደ እናንተ እናደርሳለን። ግዙፉን የእግር ኳስ መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን ቀዳሚ እናደርጋለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2024-25 የውድድር ዘመን የግማሽ ፍጻሜ መልስ ጨዋታ ትላንትና ምሽት ጀምሮ መከናወን ጀምሯል። ትላንትና የጣሊያኑ ክለብ ኢንተር ሚላን በሜዳው ሳንሲሮ የስፔኑን ክለብ ባርሴሎናን አስተናግዶ 4-3 በሆነ ውጤት በማሸነፍ በድምር ውጤት ወደ ዋንጫው ሽሚያ ማለፉን የቻለበትን ውጤት ማስመዝገቡን የሚታወስ ነው። ዛሬ ምሽት ደግሞ ሌላኛው የግማሽ ፍጻሜ የመልስ ጨዋታ ከወዲሁ ትኩረትን አግኝቷል። ይህም ጨዋታ እንግሊዙ ክለብ አርሰናል ከሜዳው ውጪ ተጉዞ ወደ ስፔን በማቅናት በፓርክ ዴ ፕሪንስ ፒኤስጂን የሚገጥምበት ጨዋታ ትልቅ ትኩረትን አግኝቷል። የሁለቱ ቡድኖች ጨዋታ በሰሜን ለንደን ተከናውኖ በኤሚሬትስ ስቴዲየም የመጀመሪያው ዙር ጨዋታ በፒኤስጂ 1-0 አሸናፊነት መጠናቀቁ የሚታወስ ነው። ዛሬ ምሽት ውጤቱን ይቀለብሱታል ወይ የመድፈኞቹ የሚለው ጉዳይ ደግሞ በበርካታ የእግር ኳሱ ተንታኞች ብዙ እየተባለለት ይገኛል። በዛሬ ምሽቱ ጨዋታ ላይ አርሰናል ውጤቱን ቀልብሶ ወደ ዋንጫው ሽሚያ እንደሚያልፍ የተለያዩ የቡድኑ ተጫዋቾች ሀሳባቸውን በመግለጽ ላይ ይገኛሉ። በመጀመሪያው ጨዋታ ላይ ጥሩ እንቅስቃሴ ማድረግ የቻለው ዴክላን ራይስ ይህንን ጨዋታ አሸንፈን በድምር ውጤት ወደ ዋንጫው ሽሚያ የምናልፍበት እድል አለን ሲል ሀሳቡን ገልጿል። ይህንንም ለማድረግ ወደ ፈረንሳይ ማቅናታቸውን ነው የገለጸው ዴክላን ራይስ በንግግሩ ላይ ማለት ነው። አሰልጣኝ ሚኬል አርቴታም በጨዋታው ዙሪያ የተለያዩ ሀሳቦችን የገለጸ ሲሆን የምሽቱን ጨዋታ ለማሸነፍ የሚያስችል አቅም አላቸው ልጆቼም፣ በዚህም እንተማመናለን፣ እኔም እርግጠኛ ነኝ የሚል ሀሳቡን ሰጥቷል። በመጀመሪያው ጨዋታ ላይ በተመለከታቸው ቢጫ ካርዶች ብዛት ምክንያት በጨዋታው ላይ ሳይሳተፍ የነበረው ቶማስ ፓርቴ በዛሬው ጨዋታ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። የቡድኑን ሚዛን በማስጠበቁ ረገድ የተሻለ እንቅስቃሴ እንደሚያደርግ እንደዚሁ ግምት እየተሰጠው ይገኛል። በፒኤስጂ በኩል ደግሞ የመጀመሪያውን ጎል አስቆጥሮ 1-0 በሆነ ውጤት ፒኤስጂ እንዲያሸንፍ ያስቻለውን ጎል ከመረብ ማሳረፍ የቻለው ኦስማን ዴምቤሌ በጉዳት ምክንያት ከጨዋታው ውጪ ሊሆን ይችላል ተብሎ ሲገመት የነበረ ቢሆንም ይሁንና አሁን ላይ ከጉዳቱ በማገገም ለዚህ ጨዋታ ላይ ዝግጁ ስለመሆኑ እየተገለጸ ይገኛል። የምሽቱን ጨዋታ የ1-0 ውጤት ቀልብሶ አርሰናል ያልፍ ይሆን ወይስ ፒኤስጂ በመጀመሪያው ዙር ጨዋታ ላይ ያስመዘገበውን የ1-0 ውጤት አስጠብቆ ወደ ዋንጫው ሽሚያ ያልፋል የሚለው ነገር ይጠበቃል። ለሁሉም እንግዲህ በመጀመሪያው የዋንጫ ተፋላሚ ኢንተር ሚላን መሆኑን ያረጋገጠ ሲሆን ዛሬ ምሽት ከአርሰናል እና ከፒኤስጂ አሸናፊ ደግሞ አንደኛው ቡድን ለዋንጫው ሽሚያ በማለፍ በአገረ ጀርመን አሊያንዝ ላይ በሚደረገው የፍጻሜው ጨዋታ ላይ ሁለቱ ቡድኖች ይገናኛሉ ተብሎ ይጠበቃል። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!